አቮካዶን እንደዚህ አድርጋችሁ ስሩትና ከሽሮ ጋር ስትበሉት በጣም ትወዱታላችሁ። ሌላ ምግብ የለም እንዴ? ሽሮ ብቻ ነው እንዴ አትበሉ። እስኪ አንዳንዴ አቮካዶን በዚህ መልኩ ሰርታችሁ ከሽሮ ጋር አቅርባችሁ ሞክሩት፣ በእንጀራ ማለት ነው። እሱን ለመስራት የውላችሁ እዚህ ጋር ግማሽ ቲማቲም ቆርጬ አድርጌ አዘጋጅቻለሁኝ እና ሁለት አቮካዶ አዘጋጅቻለሁኝ ማለት ነው። አቮካዶዎችን ቆርጬ እንደዚህ ያዘጋጀሁት ቲማቲም ላይ አደረግኩት ማለት ነው። ከዛ በሌላ እቃ ደግሞ በርበሬ፣ ጨው፣ ዘይት እና ቆንዶ በርበሬ አድርጌ በጠብጣለሁ ማለት ነው። ከዛ ያዘጋጀሁትን ውህድ ያው እዚህ ጋር ካሮት እንደዚህ እኔ በጣም በትንሹ ነው የጨመርኩት እና እናንተ በዛ አድርጋችሁ ብትጨምሩበት አንደኛ ጤናማ ነው። ያልበሰለ ምግብ ሳይበስል ፕሮቲኑ ሳይወገድ እናገኘዋለን። ውስጥ ያለውን ንጥረ ነገር ሳይወገድ እናገኘዋለን ማለት ነው። ለእኛ የሚጠቅመን እንደዚህ ሳይበስል ሲሆን ነው። ካሮትን በዛ አድርጋችሁ ብትጨምሩበት ባይ ነኝ እኔ። ያው እዚህ ጋር ያዘጋጀሁትን የበጠበጥኳቸውን እዚህ ላይ አደርግና ከዛ እንትን እለዋለሁ ማለት ነው፣ ቀላቅለዋለሁ ማለት ነው። ከዛ ተቀላቅሎ ከዛ ሽሮ ወይ ምስር ቤት ውስጥ የሆነ ወጥ ካላችሁ እንጀራ ላይ አድርጋችሁ ለምሳ ለራትም እናንተ ብቻ አቮካዶ መመገብ ባሰኛችሁ ሰዓት በዚህ መልኩ ሰርታችሁ መመገብ ትችላላችሁ ማለት ነው። ትወዱታላችሁ። ሞክሩት ነው እምለው እኔ። እና መቀላቀል በደንብ አድርጋችሁ ትቀላቅሉታላችሁ። እኔ ሳልቀላቅለው እየቀመስኩት ነው። ስሩት። በዚህ መልኩ ከሰራችሁት እርግጠኛ ነኝ ምንም የማትወዱበት ምክንያት አይኖርም። ያው የረሳሁት ያልነገርኳችሁ ሎሚ ያለኝ ሎሚ ልክ እንደዚህ አድርጋችሁ እላዩ ላይ ትጨምሩበታላችሁ። ሌላ ምንም ተጨማሪ ግብአት አያስፈልገውም። በጣም የሚጣፍጥና ጣፋጭ ነው የሚሆነው። አቮካዶ በራሱ ይጣፍጣል። ከዛ እንደዚህ አድርጋችሁ ስትሰሩት ደግሞ በቃ ለየት ያለ ነው የሚሆነው ማለት ነው። እንደዚህ ሰርታችሁ በእንጀራ ከፈለጋችሁ በዳቦ መመገብ ትችላላችሁ። በሌላም ሌላ ቂጣ ካላችሁ ወይ ደግሞ ሌሎች ምግቦች ስታዘጋጁ ለምሳሌ በእንጀራ ለማይበሉ እንደነ ፓስታ፣ ማካሮኒ፣ ሩዝ ያሉ ነገሮችን ስታዘጋጁ ከእነሱ ጋር አብራችሁ ዳር ላይ አዘጋጅታችሁ መመገብ ትችላላችሁ። ግን በእንጀራ ሲሆን ደግሞ እኔ ራሴ ሞክሬ ያው ቪዲዮ ላይ እንደማሳያችሁ ሰርቼ ራሴ የሞከርኩት ስለሆነ በጣም ነው የሚጣፍጠው እና እንደዛ አድርጋችሁ ሞክሩት፣ ትወዱታላችሁ ብዬ ነው ማሰበው እኔ በራሴ ስለወደድኩት ማለት ነው። ያው እዚህ ጋር ደግሞ አቀራረቡን እንግዲህ በደንብ አድርጌ ላሳያችሁ። ሽሮ ወጥ አለ እንጀራ ላይ አድርጌ ያው አቮካዶንም ዳር ላይ አድርጌ እየተመገብኩ ነው ያለሁትኝ። በጣም የሚጥጥና ጣፋጭ በቃ ደጋግማችሁ ብትበሉት የማይሰለቻችሁ ለሆድ ለጨጓራ ለምንም የማይከብድ ምግብ ቀለል ያለ ምግብ ነው የሚሆንላችሁ ማለት ነው። ምንም በቃ ይሄንን በልታችሁ የሚከብዳችሁ ነገር የለም። ቆይታችሁ ምግብ መብላት ትችላላችሁ ማለት ነው። እና ይሄን ይመስላል። ቤቴን ሰብስክራይብ አድርጉልኝ። ስለተከታተላችሁኝ በጣም አመሰግናለሁኝ። ቻው